ያለንበት ዘመን መስቀል ክብር ያገኘበት ዘመን ነው። ሁኔታው ከተካሄደ ከ2000 ዓመት በኋላ ነው ያለነው። ምናልባት አንዳንዶቻችን ሀብል አርገን ከሆነ most probably መስቀል ነው የሚሆነው። ጆሮ ጌጦቻችን ላይ ያንዳንድ እህቶች ላይ መስቀል ሊሆን ይችላል። ምናልባት ቲሸርቶቻችን ላይ መስቀል ሊኖር ይችላል እና ጌጥበታለን። ነገር ግን በዛን ዘመን መስቀል ይህን ክብር ያገኘ አይደለም። ምንም የሚያስደስት ነገር አልነበረውም መስቀል። ሐዋርያው ጳውሎስ በሮሜ 1:16 ላይ ሲናገር በወንጌል አላፍርም ይላል። አላፍርም ማለትን ምን አመጣው? በወንጌል አላፍርም። ለምን አላፍርም ይላል? ምክንያቱም ወንጌሉ ክርስቶስ ኢየሱስ በመስቀል ላይ የተሰቀለበትን የሚናገር ስለሆነ ያሳፍራል። ለአይሁድ ማሰናከያ ነው። ለግሪክ ጥበበኞች ደግሞ በጣም ግራ የሚገባ ነገር ነው። እንዴት ሰው በመስቀል ላይ ተዋርዶ መሞቱ የምስራች ይሆናል? የልብስ ክብር እንኳን ያልተገባው ጌታችን ኢየሱስ ክርስቶስ የተሰቀለው በሁለት መቅረዞች መካከል አይደለም የተሰቀለው። ስፍራው በጣም የተበላሸ ስፍራ ነው። ብዙዎች የሚሰቀሉበት ስፍራ ነው። በደም በተለያዩ ነገሮች የቆሸሸ ነው። የወታደሮች ዛቻ፣ የተሰቃዮች መሳደብ ምናምን የበዛበት ቦታ ነው። ምራቃቸውን የሚተፉበት ሰዎች ነው የነበሩት በዛ ቦታ ላይ። የሚሳደቡ የሚዘልፉ ሰዎች ነው የነበሩት በዛ ቦታ ላይ። ምኑ ነው ታዲያ የሚያስደስተው ይሄንን? ሐዋርያው ጳውሎስ እንዲያውም ሲናገር ከክርስቶስ ኢየሱስ እርሱም እንደተሰቀለ ከዛ በቀር በቃ ላለማወቅ እንደቆረጠ ነበር የሚናገረው። ምኑ ነው የሚያስመካው? ምኑ ነው የምስራች? ይሄ ቦታ የሚያስደስት አይደለም። በጊዜው የነበሩ በላይኛው የማህበረሰቡ ስፍራ ላይ የሚኖሩ ሰዎች፣ የኑሮ ስፍራ ላይ የሚኖሩ ሰዎች ስለ መስቀል አይነገራቸውም። የሚዘገንን ስለሆነ አይነገራቸውም። ባሮች የሚሞቱበት ነው እንጂ ዜጎች የሚሞቱበት ሞት አይደለም። እንደምታውቁት ሮማውያን ለዜጎችና ዜጋ ላልሆኑ ልዩነት ነበራቸው የቅጣት። ሐዋርያው ጳውሎስ አንገቱ ተሰይፎ የተገደለው፣ ጴጥሮስ የተሰቀለው ሮማውያን ስለማይሰቀሉ ነው። ሐዋርያው ጳውሎስ የሮማ ዜጋ ስለነበር በሰይፍ ነው የተገደለው፣ ያለምንም ጣር ነው የሞተው። እነ ጴጥሮስ ግን ሮማውያን ስላልነበሩ ተሰቀሉ። ባሮች ናቸው የሚሰቀሉት፣ ጌቶች አይደሉም። ስለዚህ ምንድነው የሚያስደስተው ብለን ስንነጋገር የምናየው ክርስቶስ ኢየሱስ በሞቱ የሰራውን ነገር እንድናስብ ነው የሚሆነው። ዛሬ 3 ሐሳቦችን እናነሳለን። ጌታችን ኢየሱስ ክርስቶስ የሞተበት ዕድሜ በጣም ትኩስ ዕድሜ ነው። 30ዎቹ መጀመሪያ ነው። በ33 ዓመቱ እንደሞተ ነው የሚታሰበው። በጣም ትንሽ ነው 33። ሰዎች ብዙ ነገር ለመስራት የሚንደረደሩበት ዕድሜ ነው። ብዙዎች ከዛ በላይ ነው ኖረው የሞቱት። የሚገርመው ግን ክርስቶስ ኢየሱስ የተላከበትን ሥራ ፈጽሞ የመጣበትን ሥራ አጠናቆ ሚሽኑን አኮምፕሊሽ አድርጎ ነው እንጂ የሞተው ሥራውን ሳይጨርስ አልተቀጨም። ሚሽኑን ሳይጨርስ አይደለም የሞተው፣ ሁሉን ነገር ጨርሶ ነው የሄደው። ጌታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ እንደዛ አይነት ውርደት እንደከፈለ መጽሐፍ ቅዱስ በግልጥ ይናገራል። በተደጋጋሚ ጠቅላላው የእግዚአብሔርን ቃል ሐዋርያው ጳውሎስ በቆሮንቶስ መልእክቱ ሲናገር ወንጌልን የመስቀሉ ቃል ነው የሚለው። የመስቀሉ ቃል ነው ወንጌል። ስለዚህ መስቀሉ በሆነ ታሪክ ላይ፣ በድነት ታሪክ ላይ የሆነ ቦታ የምንሸጉጠው ነገር ሳይሆን ዋና ነገር ነው። ወንጌል ምንድነው? የመስቀሉ ቃል ነው። ስለዚህ ማዕከል ነው ማለት ነው። ማዕከል ነው። በሰዎች ሁሉ ፊት መሳል ያለበት ነገር ነው። ሐዋርያው ጳውሎስ ለገላትያ ሰዎች የሚናገራቸው እንደሱ ነበር። ክርስቶስ ኢየሱስ በፊታችሁ እንደተሰቀለ ሆኖ ተስሎ ነበር ነው የሚላቸው። ስለዚህ ሁሌም መኖር ያለበት እንደሱ ነው። ሁሌም እንደሱ ነው መኖር ያለበት። የሚዘምሩ ሰዎች፣ የሚሰብኩ ሰዎች፣ የሚያስተምሩ ሰዎች ጥረታቸው ሁሉ ምን ለመሆን ነው? ክርስቶስ ኢየሱስን በቅዱሳኑ ፊት የተሳለ ሆኖ እንዲገኝ ለማድረግ ነው። በቅዱሳኑ ሁሉ ልብ ውስጥ የተሳለ እንዲሆን ለማድረግ ነው። ጌታችን ኢየሱስ ክርስቶስም እንደሱ ነው ያለው። የጌታን እራት ሲሰጣቸው ለመታሰቢያዬ አድርጉት ነው ያላቸው። ለመታሰቢያዬ። ሌላ ነገር እንድናስብ ብዙ አልነገረንም። እንድናስበው የፈለገው በምኑ ነው? በሞቱ እንድናስበው ነው የፈለገው። ለመታሰቢያዬ አድርጉት አላቸው። ጌታ ይመስገን። የጌታ እራት ሲሰጣቸው አንደኛ ቆሮንቶስ 11:26 ላይ የተነገረው
አንደኛ ቆሮንቶስ 11:26 ላይ ይህን እንጀራ በበላችሁ ጊዜ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ይህን የረሳን ቀን ችግር ውስጥ እንገባለን። ሁልጊዜ ምኑን ነው መናገር ያለብን? ሞቱን። በምኑ ያስታውሱኝ? በሞቱ በመስቀሉ ነው የምናስታውሰው። መስቀሉ ብዙ ጥልቅ ምስጢሮች አሉት። ጌታ ቢረዳን በሚቀጥለው ሳምንት መስቀሉን በተለያዩ መልኮች እንተረጉማለን። ዛሬ ግን የክርስቶስን መስቀል ስናስብ፣ መዳናችንን ስናስብ መስቀሉ ማዕከላዊ ነገር ቢሆንም መስቀሉ ብቻ አለመሆኑን የምናሰምርበት መንገድ ነው፣ ቀን ነው ዛሬ። ጌታ ይመስገን። ጌታችን ኢየሱስ ክርስቶስ ስለ መስቀሉ በጣም ነበር ሲናገር የነበረው። ስለ መሞቱ ብቻ አይደለም፣ የሞተበት መንገድ ማተር ያደርጋል። ለዚህ ነው ፊልጵስዩስ ላይ እስከ ሞት ያውም እስከ መስቀል ሞት ብሎ የሚናገረው። እስከ መሞት ብቻ ሳይሆን ያውም እስከ መስቀል ሞት እንኳን ታዘዘ ነው የሚለው። እስከ ሞት ብቻ አይደለም፣ ሞት ብቻ አይደለም፣ የመስቀል ሞት ድረስ ነው የሚለው። ጌታችን ኢየሱስ ክርስቶስ ተከታዮቹንም ሲጠራቸው ይህንኑ ነገር ያሰምርበታል። ምንድነው የሚላቸው? መስቀላችሁን ተሸክማችሁ ከኋላይ ካልተከተላችሁ ይህኔ ልትሆኑ አይገባም ነው የሚላቸው። ብዙ መሪዎች፣ የሃይማኖት የተለያየ ነገር መሪዎች ተከታዮቻቸው እስከ ሞት እንዲጨክኑ ሊነግሯቸው ይችላሉ። እስከ ሞት ድረስ ዋጋ እንዲከፍሉ ሊያበረታቷቸው ይችላሉ። ስለሚሞቱበት መንገድ ግን አይነግሯቸውም። ስለኔ ብላችሁ በጥይት ትሞታላችሁ፣ ስለኔ ብላችሁ በሆነ ነገር ትሞታላችሁ፣ በሰይፍ ስለኔ ብላችሁ ትሰቀላላችሁ አይሏቸውም። ጌታችን ኢየሱስ ክርስቶስ ግን የሚከተሉትን ሰዎች ምንድነው የሚላቸው? ማንም መስቀሉን ተሸክሞ ከኋላ የማይከተለኝ የኔ ሊሆን አይገባው። ምኑን ተሸክሞ? መስቀሉን። ስለዚህ መስቀሉ ዋና ነገር ነው ማለት ነው። ለክርስቶስ ኢየሱስ ብቻ ሳይሆን ለደቀ መዛሙርቱን ክርስቶስን ለሚከተሉትም እንኳን መስቀሉን ተሸክመው እንዲሆን መናገሩ የመስቀሉን ማዕከላዊ ነጥብ መሆን ነው የሚነግረን። በመስቀሉ ላይ የምናየው ኢየሱስ ግርማ ያለው የተፈራ አልነበረም። በጣም ምስኪን የሆነ ሰው ነው የምናየው በዛ ቦታ ላይ። ኢሳይያስ የተናገረውን ያስታውሰናል። ኢሳይያስ 52:14 እና 53። ኢሳይያስ 53 መጀመሪያ የነበረበት ከኢሳይያስ 52 የመጨረሻው ቁጥር ነው። ምዕራፍ ሲከፋፈል ያው በኋላ ነው የተከፋፈለው። ኢሳይያስ 52 የመጨረሻው ቁጥር የኢሳይያስ 53 አካል ነው። እንደዚህ ይላል በአዲሱ መደበኛ ትርጉም፣ ብዙዎች በእርሱ እስኪደነግጡ ድረስ መልኩ ከማንም ሰው የተለየ ከሰው ልጆችም ሁሉ ይልቅ ተጎሳቆለ ይላል። አለፍ ይልና 53:3 ላይ በሰዎች የተናቀና የተጠላ የሕማም ሰውና ስቃይ ያልተለየው ነበር። ሰዎች ፊታቸውን እንደሚያዞሩበት አይነት የተናቀ ነበር፣ እኛም አላከበር ነው። ስለዚህ ሰዎች ሲያዩት ፊታቸውን የሚያዞሩበት አይነት ነበር። መስቀሉ የሚያስደስት ነገር አልነበረውም። ሰዎች ላለማየት ፊታቸውን የሚያዞሩበት ነው። ቤተክርስቲያን ፊቷን ከክርስቶስ መስቀል ዛሬም ልታዞር ትችላለች። ሰዎች ፊታቸውን ከክርስቶስ መስቀል ዛሬም ያዞራሉ። መዳናቸው የተፈጸመበት ሆኖ እያለ በራሳቸው መንገድ ለመዳን፣ በራሳቸው ጥረት በእግዚአብሔር ፊት ሞገስ ለማግኘት፣ በራሳቸው ጥረት በራሳቸው ትጋት ድነትን አቺቭ ለማድረግ ከመስቀሉ ፊታቸውን ዛሬም ሰዎች ያዞራሉ። በጌታ ቤትም ያሉ ሰዎች ብልጽግናን ከመውደድ፣ ምቾትን ከመውደድ፣ የሆኑ ነገሮችን ከመውደድ የተነሳ ፊታቸውን ከክርስቶስ መስቀል ዛሬም ሊያዞሩ ይችላሉ። ክርስቶስ ኢየሱስ መስቀሉ የሚስብ የሚያጓጓ የሚማርክ አልነበረም። ድነት ግን ያለው የት ነው? እዛ ጋ ነው። እግዚአብሔር ዓለሙን ያስታርቅ የነበረው እዛ ጋ ነው። ኃጢአታችን ሲወገድ የነበረው እዚያ ጋ ነው። እግዚአብሔር ማን እንደሆነ ራሱን ይገልጥ የነበረው እዚያ ጋ ነው። ፍቅር በትክክል ምን ማለት እንደሆነ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና እንደተባለ እግዚአብሔር ፍቅሩን ይገልጥ የነበረው በዛ ቦታ ላይ ነበር። ሰው ፊቱን ከዛ ከመለሰ ከፍቅር ነው ፊቱን የሚመልሰው። ሰው ፊቱን ከዛ ከመለሰ ከእግዚአብሔር ነው ፊቱን የሚመልሰው። ከመስቀሉ ፊቱን የመለሰ ሰው ከእግዚአብሔር ነው ፊቱን የሚመልሰው። እግዚአብሔር የተገለጠው በዚያ ስፍራ ነውና የሚገርመው ከዚህ የተነሳ መስቀል የክርስትና ማዕከል መሆኑ ነው። የውርደት ስፍራ ነው፣ የስቃይ ስፍራ ነው፣ የጭንቅ ስፍራ ነው። ነገር ግን የክርስትና መሰረት ያለው እዛ ጋ ነው። አርማችን መስቀሉ ነው።
ትምክታችን መስቀሉ ነው። ድላችን መስቀሉ ነው። ኩራታችን መስቀሉ ነው። ማን ነው? የትኛው ሃይማኖት ነው አምላኩን በውርደት እዛ ቦታ ላይ የሞተበትን ክብሩና ትምክቱ አድርጎ የሚናገረው? ብዙ ሃይማኖቶች በሰዋዊ ጥበብ ተመስርተዋል። ማንም ግን አምላኩ በውርደት እንዲገለጥ አድርጎ በውርደት የሞተበትን ስፍራ ትምክቱና ኩራቱ አያደርግም። ክርስትና ነው ይሄንን ያደረገው። ለምንድን ነው ከተባለ ኃጢአታችን የተወገደበት ስፍራ ስለሆነ፣ እግዚአብሔር ምን ያህል እንደሚወደን የተገለጠበት ስፍራ ስለሆነ፣ እግዚአብሔር ኃጢአትን ምን ያህል እንደሚጠላ የተገለጠበትም ስፍራ ስለሆነ፣ እግዚአብሔር ምን ያህል ራሱን የሚሰጥ አምላክ እንደሆነ የተገለጠበት ስፍራ ስለሆነ መስቀሉ ለኛ ኩራታችንና ትምክታችን ነው። ጌታ የተመሰገነ ይሁን። የቦታው ድባብ የሚማርክ አልነበረም። ደስ የሚያሰኝ አልነበረም። ጌታችን ኢየሱስ ክርስቶስ ብዙ ድንቅ ሲሰራ ነው በምድር ላይ የምናቀው። ብዙ ታምር ሲሰራ ነው የምናቀው። እዛ ቦታ ላይ ግን እጆቹና እግሮቹ ተቸንክረው ምንም መንቀሳቀስ የማይችል የነበረበት ስፍራ ነበረ። ነገር ግን እግዚአብሔር እኛን ከመውደዱ የተነሳ ይሄንን ሁሉ በዛ ስፍራ ፈጸመ። የጌታ ስም የተባረከ ይሁን። መስቀሉ ማዕከል ነው የክርስትና። ግን ስለ መዳናችን ስናነሳ ተንደርድረን መስቀሉ ጋር ግን መሄድ የለብንም። ሁለተኛውን ሐሳብ አነሳለሁ። የመጀመሪያው የመስቀሉ ማዕከላዊነት ነው። አሁን ደግሞ የክርስቶስን ጠቅላላ የጽድቅ ሥራ ነው የምናነሳው። ሁለተኛው ነጥባችን የክርስቶስ ሁለንተናዊ የጽድቅ ሥራ ነው። ስለ መዳናችን ስናነሳ መስቀሉ ማዕከል ነው። እውነት ነው። ስለ መስቀሉ መነጋገራችን ግዴታ ነው። ጠቅላላ ወንጌሉ የመስቀሉ ጋር ነው፣ ቃል ነው። ነገር ግን የዳን ነው በክርስቶስ መስቀል ብቻ ሳይሆን በክርስቶስ መሆኑን ነው ዛሬ ለመናገር የፈለኩት። በክርስቶስ መስቀል ብቻ ሳይሆን በማን ነው? በክርስቶስ ነው። በክርስቶስ ነው የዳን ነው። በጠቅላላው በክርስቶስ። አዲስ ኪዳን ላይ ስለ መዳን ሲነገር መስቀሉ ብቻ አይደለም የተነገረው። ጠቅላላው የክርስቶስ ማንነት the whole Christ event ነው የተጠቀሰው። ዛሬ እሱን ለማስመር ነው የምፈልገው። ዮሐንስ ወንጌል ምዕራፍ 1 ሲናገር ገና ሲጀምር ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም ካለ በኋላ ለተቀበሉት ግን በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ስለ ሞቱ አያወራም፣ ስለ ትንሣኤው አያወራም። ነገር ግን ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ያመኑ ሁሉ የእግዚአብሔር ልጆች የመሆን ስልጣን እንደተሰጣቸው ነው የሚናገረው። ዮሐንስ መጀመሪያ ላይ ያለውን ወንጌሉን ጽፎ ሲጨርስም ደግሞ ያንኑ ሐሳብ መልሶ ይጠቀልለዋል። ምዕራፍ 20 እንመልከት እስቲ። ዮሐንስ ወንጌል ምዕራፍ 20 ለምን እንደጻፈ ወንጌሉን ሐዋርያ ዮሐንስ ሲናገር የምዕራፍ 20 መጨረሻ ቁጥሮች 30 እና 31 ዮሐንስ ወንጌል ምዕራፍ 20 ቁጥር 30 እና 31 ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። ብዙ ታምር አድርጓል። ከነዛ መካከል ዮሐንስ የተመረጡትን 7ቱን ያህል ብቻ መርጦ ያስቀመጠበት ምክንያት ምንድነው? ክርስቶስ ኢየሱስ እርሱ የእግዚአብሔር ልጅ መሆኑን ታምኑ ዘንድ አምናችሁም ሕይወት ይሆንላችሁ ዘንድ ነው የተጻፈው ይላል። ስለዚህ ለማመን የመጀመሪያው ስቴፕ ክርስቶስ ኢየሱስ የእግዚአብሔር ልጅ መሆኑን መቀበል ነው። ቅድም ብለናል። መስቀሉን ልዩ የሚያደርገው በዚያ ላይ የተሰቀለው አምላክም ሰውም የሆነው ስለሆነ፣ ስለዚህ ስለ መስቀሉ ስናወራ ሰው ከመሆኑ ነው የምንጀምረው ማለት ነው። ሰው ከመሆኑ ነው የምንጀምረው። አምላክም ሰውም የሆነው ጌታ ተሰቀለ ስንል አምላክም ሰውም ሆኖ መወለዱን ከመናገር መጀመር አለብን። ማንነቱ ልዩ ስለሆነ ሞቱ ልዩ ነው። ማንነቱ የተለመደ ተርታ እንደሌላ አይነት ቢሆን ኖሮ ሞቱ ልዩ አይሆንም ነበር። በማንነቱ የተለየ ስለሆነ ግን ሞቱ የተለየ ሆነ። ስለዚህ ስንጀምር ከምን እንጀምራለን? ከማንነቱ እንጀምራለን። ድነታችን የሚጀምረው ከቤተልሔም ነው። ድነታችን የሚጀምረው አምላክ ሰው ከመሆኑ ነው። ድነታችን የሚጀምረው ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ከማመን ነው። ስለ መስቀሉ ለማውራት ስለ እግዚአብሔር ልጅነቱ፣ ስለ መስቀሉ ለማውራት ቃል ሥጋ ስለመሆኑ መናገር ይኖርብናል። በሐዋርያት ሥራ ምዕራፍ 8 ላይ አንድ ኢትዮጵያዊ ጃንደረባ ነበር እና ለመጠመቅ ሲፈልግ ጠየቀ ፊልጶስን። ለመጠመቅ ምን ይከለክለኛል? እነሆ ውሃ ብሎ ጠየቀ። ከዛ ምን አለው? ትችላለህ ካመንክ አለው። ከዛ ምን ብሎ መለሰ? ኢትዮጵያዊ ጃንደረባ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ።
ስለዚህ ምን ሆነ? ተጠመቀ። ስለዚህ የመጀመሪያው ነገር ምንድነው? ስለተሰቀለው ስለ ክርስቶስ ስለ መስቀሉ ለመናገር ስለ ማንነቱ መናገር ይኖርብናል። ኢየሱስ የእግዚአብሔር ልጅ ነው። ድነታችን የሚጀምረው ከየት ነው? ከቤተልሔም ነው የሚጀምረው። ምክንያቱም አምላክ ሰው ሲሆን ነው እኛን መወከል የጀመረው እንጂ በመስቀል ላይ ሲሰቀል አይደለም እኛን መወከል የጀመረው። ጭፍሮቹ መጥተው በጌቴሰማኒ እየጸለየ እያለ ሲይዙት አይደለም እኛን መወከል የጀመረው። እኛን መወከል የጀመረው መቼ ነው? አምላክ ሰው ሲሆን በድንግል ማርያም ማህፀን ሲያድር ሰው ሆኖ ሲወለድ። ስለማን ነው ያንን የሆነው? ስለኛ ነው አይደል? ሰው ሆነ፣ በምስሉም ሰው ሆነ፣ የባሪያን መልክ ያዘ የተባለው ስለ መስቀሉ አይደለም፣ ስለ መወለዱ ነው። ይሄ በራሱ ምንድነው? ውርደት ነው። እግዚአብሔር በታሪክ ውስጥ የመጀመሪያውን ውርደት ኤክስፒሪየንስ ያደረገው አምላክ ምን ሲሆን ነው? ሰው ሲሆን ነው። ስለዚህ ስለተሰቀለው ስንናገር ስለምንድን ነው የምናወራው? አምላክ ሰው ስለመሆኑ ነው የምናወራው። የሚኖር ሰው፣ የሚመገብ ሰው፣ የሚጠማ ሰው፣ የሚራብ ሰው፣ የሚደክም ሰው፣ የሚያድግ ሰው፣ የሚሰደብ ሰው፣ የሚገፋ ሰው፣ የሚናቅ ሰው፣ ሚስአንደርስቱድ የሚደረግ ሰው፣ የሚገረፍ ሰው፣ የሚደማ ሰው፣ የሚሰቀል ሰው ነው የሆነው። ስለ ኢየሱስ ስናወራ፣ ስለ መስቀሉ ስናወራ ተንደርድረን የምንሄደው ጎልጎታ ጋር አይደለም። ታሪኩ ከየት ነው የሚጀምረው? ከቤተልሔም ነው። ሰው የመሆኑን ታሪክ እንጂ ከዛም በፊት ክርስቶስ እንደነበረ እናውቃለን። ስለዚህ እግዚአብሔር ከኛ ጋር ሆነ። አማኑኤል ማለት እግዚአብሔር ከኛ ጋር። ስለዚህ የተሰቀለው ኢየሱስ ሰው የሆነው አምላክ ነው። የተሰቀለው ኢየሱስ የአምላክነት ክብሩን ትቶ በእኛ መካከል ያደረው ነው። የተሰቀለው ኢየሱስ እንደኛ አይነት ሰው የሆነ ኢየሱስ ነው። ስለዚህ የምንጀምረው ከየት ነው? ከቤተልሔም ነው የምንጀምረው። ኢየሱስ እኛን የወከለው በመስቀሉ ላይ ብቻ አይደለም፣ በቤተልሔምም እኛን ወክሎ ነው የተወለደው። አሜን ነው። አሜን። ጌታ ይመስገን። ከዚሁ ጋር ተያይዞ ደግሞ መወለዱ ብቻ አይደለም፣ ከመወለዱ ቀጥሎ ያሉትንም ታሪኮች ግምት ውስጥ መክተት ይኖርብናል። ሁላችን እንደምናውቀው ጌታችን ኢየሱስ ክርስቶስ እንደተወለደ አልተሰቀለም፣ እንደተወለደ አልሞትም። በምድር ላይ ጽድቅን እየፈጸመ ኖሯል። በምድር ላይ እግዚአብሔርን እየታዘዘ ኖሯል። የመጀመሪያው አዳም ያበላሸውን ኋለኛው አዳም ሆኖ የመጀመሪያው አዳም የእግዚአብሔርን ሕግ ተላልፎ ሲሄድ ኋለኛው አዳም ደግሞ እግዚአብሔርን ሕግ እየፈጸመ በምድር ላይ ጽድቅን እየፈጸመ እኛን ወክሎ ኖሯል። ስለኛም ጽድቅን ፈጽሞልናል። በሮሜ መጽሐፍ ሮሜ ምዕራፍ 5 ላይ ሮሜ ምዕራፍ 5 በአዲሱ መደበኛ ትርጉም ብናነበው የበለጠ ግልጽ ይሆናል። ሮሜ 5 እና በቆሮንቶስ መጽሐፍ ላይ ሐዋርያው ጳውሎስ የመጀመሪያውን ሰው ከኋለኛው ሰው ከሁለተኛው ሰው ወይም ደግሞ ፊተኛውን አዳም ከኋለኛው አዳም ጋር እያነጻጸረ ይናገራል። ምዕራፍ 5 ላይ ከቁጥር 15 ጀምሮ አነባለሁ። ሮሜ ምዕራፍ 5 ከቁጥር 15 ጀምሮ። ነገር ግን ስጦታው እንደ በደሉ መጠን አይደለም። በአንድ ሰው መተላለፍ ብዙዎች ከሞቱ የእግዚአብሔር ጸጋ በአንዱ ሰው ይኸውም በኢየሱስ ክርስቶስ ጸጋ የመጣው ስጦታ ለብዙዎች እንዴት አብልጦ ይትረፈረፍ። ደግሞም የእግዚአብሔር ስጦታ እንደ አንዱ ሰው የኃጢአት ውጤት አይደለም። ምክንያቱም ፍርዱ የአንድን ሰው ኃጢአት ተከትሎ ኩነኔን አመጣ። ስጦታው ግን አያሌ መተላለፍን ተከትሎ ጽድቅን አመጣ። በአንድ ሰው መተላለፍ ምክንያት ሞት በዚህ ሰው በኩል የነገሰ ከሆነ የእግዚአብሔርን የተትረፈረፈ ጸጋና የጽድቅ ስጦታ የተቀበሉት በአንዱ ሰው በኢየሱስ ክርስቶስ በኩል እንዴት አብልጠው በሕይወት አይነግሱ። ከእንግዲህ በአንድ ሰው መተላለፍ የተነሳ ኩነኔ በሁሉ ሰው ላይ እንደመጣ እንዲሁም በአንዱ የጽድቅ ሥራ ለሰው ሁሉ ሕይወትን የሚሰጥ ጽድቅ ተገኘ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ በአንዱ ሰው መታዘዝ ደግሞ ብዙዎች ጻድቃን ይሆናሉ ይላል። ቁጥር 18 ላይ በአንዱ የጽድቅ ሥራ ይላል። በአንዱ የጽድቅ ሥራ። ቁጥር 19 ላይ በአንዱ ሰው መታዘዝ ይላል።